الحمد لله بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. اللهم لك الحمد لكن أجمله وأكمله، اللهم لك الثناء لكن أجله وأعظمه، اللهم لك الشكر لكن أحلاه وأرقاه. يا الله، يا من يرى مد البعوض جناحها في ظلمة الليل البهيم الأليل، ويرى منات عروقها في نحرها والمخ من تلك العظام النحل، ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل، ويرى مكان الوطء من أقدامها في سيرها وحثيثها المستعجل. أمن علي بتوبة تمحو بها ما كان مني في الزمان الأول. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، خلق كل شيء فقدره تقديرا. وأشهد أن سيدنا وإمامنا وأسوتنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه، بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا وآذانا صما وقلوبا غلفا، فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. أرى كل مدح في النبي مقصرا، وإن بالغ المثنون عليه وأكثرا، ومن ذا يحصي فضائل أحمد وإن سطر كل البرية أسطرا. إذا الله أثنى بالذي هو أحله، فماذا تبلغ مقدار ما تمدح الورى. فصلى الله وسلم وبارك عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. اللهم احشرنا في زمرته واجعلنا من خالص أمته. أيها الناس، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. عباد الله، الله سبحانه وتعالى خلق كل شيء وقدره تقديرا. الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال. الله وبنى فوقنا سبعا شدادا. الله ذو الجبروت والقدرة والملكوت، عز وارتفع، على العرش استوى، يعلم دبيب النملة في ليلة الظلماء على الحجر الأملس. الله سبحانه وتعالى يرى كل ما يجري في العالم. كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد. وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀና ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ፣ የማህበራዊ፣ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን፣ የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ الناس፣ እናንተ የሰው ልጆች በአጠቃላይ
አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ፣ ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ፣ ሞባይሎቻችን ቻርጅ የላቸውም፣ ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው፣ ስለ ፍጥረተ ዓለሙ አናጅ፣ ሰው ልጆች ሁሉ ጌታ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም ማይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረተ ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶናል። ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶናል። አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በእርግጥ ጌታ የለም። ያመላክተን ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ወሲዓ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሐፍዙሁማ እነሱም መጠበቅ ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው። ሁሎችም ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም፣ ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ
3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጃ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች፣ ኸውለት ኢብኑ ተዕለባህ የምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ወደ ነብዩ አለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው፣ እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም፣ ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነብዩም አለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ለአንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰላም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁሯ ጉንዳል በለስላሳ የወንዝ ድንጋሌ ስትራመድ ኮቴዋን ያያል፣ አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታ ወደ ቦታው ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆች ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪር الدم في أوداجها በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنن علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል፣ ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል። በርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በርግጥ አላህ ነቢዩን አለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ የሚደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነው አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ አለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነብዩ አንድ ቃል አሉ
ኢኒ አራ ማ ላ ተረው ወአስመዑ ማ ላ ተስመዑን እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው አጠት ሰማይ እኮ ሲጢጥ የሚል ድምፅ አወጣቸው